ሰላም ጤና ይስጥልኝ ውድ የአሃዱ ቤተሰቦች፣ ይህ አሃዱ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በሩሲያና በጃፓን መካከል ውጥረቱ መካረሩን፣ በሩሲያና በሰሜን ኮሪያ መካከል ከሰመረው ስምምነትና ወዳጅነት አንጻር የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በብዙ ሺህ የሚቆጠሩ የሰሜን ኮሪያን ወታደሮችና የሰው አልባ የጦር አውሮፕላኖቻቸውን አሊያም ድሮንስ መሐንዲሶችን ማስፈራቸውን፣ ወዲህም ጃፓን ሰሞኑን በትራምፕ ማዕቀብ የጣለባቸውን የዓለም አቀፉን የወንጀለኞች ፍርድ ቤት ፕሬዚደንት ቶሞካ ካኔን ጉዳይ ትራምፕን ያለመቃወሟን አስመልክቶ ጃፓናኑ መሪያቸውን በቀል ዓይን ማየታቸውን፣ ሌፍት ቮይስ ደግሞ ዩናይትድ ስቴትስ ኦፍ አሜሪካን ኢምፔሪያሊዝም ኢዝ ስቲል አት አን ኢምፓሴ ኢን ኢራን ሲል ያወጣውን የሊባኖሱ ሄዝቦላም በአሜሪካ ላይ ትችት መሰንዘሩን፣ ኢራን በበኩሏ በአሜሪካ ላይ ጠንካራ የወታደራዊ ምላሽ ለመስጠት መሰናዳቷን፣ ትራምፕም በያዙት አቋም አምርረው የሆርሙዝ ወሽመጥ የአሜሪካ ነው ማለታቸውን፣ ኢራን ሰማዩ ዝቅ መሬቷ ከፍ ቢሉም የኒውክሌር ጦር መሳሪያ አትይዝም ማለታቸውን፣ ወዲያም ደግሞ በቱርክ የሚመሩ 8 ሀገራት እስራኤል በያዘችው የሰፈራ መንደር ግንባታ ጉዳይ ውግዘት ማሰማታቸውን፣ እንዲሁም ከመላው ዓለም የወጡ ወቅታዊ መረጃዎችን ይዣለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። እንዲህ ባለው ዘመን ባለቀ ሰውን በተነው ዘለቀ ይሏል የሀገሬ ሰው። ሞት የማላይበት አገር ሲሉ ሲጓዙ ቆይተው ሞተው ከማይቀበሩበት አገር ደረሱ ይሏል። አሳ ፈላጊ ዘንዶ ያወጣልም ሲሉ የሚያሳዩት የአገሬ ሰው የራሱ የተሰጠውን አልበቃህ ያለው የሌላውን የማያውቀውን ያሳድዳል። ዘመኑ ጨካኞች፣ ውሸታሞች፣ ከሃዲዎችና ሀፍረተ ቢሶች መክረውና ዶልተው ከአንድ አዳራሽ ተመልምለው የወጡበትን የሚመስለው ይሉታል። ይሉኝታ ይሉት እግዚአብሔርን መፍራት ሕሊናን የማዳመጥ ተሟጦ የጠፋበት ሆኗልም ይሉታል። ከምድሪቱ ጫፍ እስከ ጫፍ ሆድ የሚሞላበት፣ ራስ የሚነግስበት፣ ፍቅርና መተማመን እምነትም የታጣበት፣ አስፈሪና አስጨናቂ አስደንጋጭም እውነታዎች የሚታዩበትም ሆኗል ይሉታል። አንዱ ከሌላው ጋር ብቻም ሳይሆን አንዱ ከገዛ ራሱም ጋር ቢሆን ሰላም ማጣቱ ይታያል። ሰላም ለአፍም ለልብም ከምንም በላይ የሚያረካው ዛሬ ከምድሪቱ ፊት መንምኗል፣ ጠፍቷል ይባልለታል። መንግስታት ከመንግስታት ጋር የሚወዛገቡበትና ለጦርነት የሚሰናዱበት ዘመን ይሄ ሆኗል። የመሬት ሽሚያና ቅሚያ ወረራው ክብር ቀርቶ ውርደት በአደባባይ ይታያል። ከሌሎች ሀገራት በዲቪ ሎተሪ ሰዎች የምታሰባስበው አሜሪካ መሬት የጠበባት ትመስላለች ይሏታል ፕሬዚደንቷ ዶናልድ ትራምፕ። ካናዳንም ይዛለሁ፣ የሜክሲኮን ገመገማሊያም ደጋልፍ ኦፍ ሜክሲኮን፣ እንዲሁም የፓናማ ካናልን፣ ከዚያም ውጪ ትራምፕ የጋዛ ሰርጥንም ዊ ዊል ቴክ አንድ ዊ ዊል ሜክ ኢት ደ ሜዲትሬኒያን ሪቬራ ማለታቸው አይዘነጋም። ዛሬ ደግሞ ከብዙ ሺህ ማይል በሐሳብ ተንጠራርተው ከ7243 ማይል አሊያም ከ11657 ኪሎ ሜትር በላይ ርቀትን አልፈው የአሜሪካው ፕሬዚደንት ዶናልድ ትራምፕ በፋርስ ባህር የሚገኘውን የዓለም 20 በመቶ ወይም 1/5ኛውን የነዳጅ ዘይት ቢሉ የጋዝና የማዳበሪያ በጥቅልም የመርከቦችና የንግድ መዘዋወሪያው ላንቃውን የሆርሙዝን ወሽመጥ አሜሪካን ቴሪቶሪ ወይም የአሜሪካ ምድር ነው ብለዋል። ሰውየው ኢራን ዊል ኔቨር ሃቭ ኒክለር ዌፐን ብለዋል። እየመከሩት የሚረሳ እየቀለቡት የሚከሳ ይሏል። ፕሬዚደንቱ ትናንት አመሻሽ ላይ በሰጡት ማብራሪያ ነው። ኢራን በምንም ታምር ቢሆን ካቶም ምንም ቢሆን የኒውክሌር ጦር መሳሪያ ትታጠቅም። ከዛሬ ጀምሮም አሉ ትራምፕ፣ ከዛሬ ጀምሮ የሆርሙዝ ወሽመጥ የአሜሪካ ይዞታ ነው። ቃል በቃልም ንግግራቸውም ይህንን ያሉት ትራምፕ ከአፋቸው ተጠግቶ ትንፋሻቸውንና ቃላቶቻቸውን ለሚቀዳው የአልጀዚራ ካሜራ በስትሬት ኦፍ ሆርሙዝ አስ አን አሜሪካን ቴሪቶሪ ራይት ነው ኢት ኢዝ አሜሪካን ቴሪቶሪ። ያልወለድኩት ልጅ አባባ ቢለኝ አፌ እንዳባዳ አባለኝ ይሏል የአገሬ ሰው። ጎበዝ ነግበኔን ፍሩም ሲል ያሳያል። ኢራን በወገኑ አለቻቸው ዛሬም ትራምፕን በምክትል የውጭ ጉዳይ ሚኒስትሯ ካዛም ጋሪባባዲ በኩል the Strait of Hormuz will either be corrected or we will correct the delusions of this deluded man።
የዚህን አታላይ ሰው ቅዠት እናስተካክለዋለን መሆኑ ነው ባጭሩ ሲመለስ። በኢራን የብሔራዊ ጸጥታ ምክር ቤት ኃላፊው ሞህሰን ረዛይም ትራምፕን ክፉኛ ወርፈዋቸዋል። የማይሞላ ሆድ ፍሪዳ አስቀምጦ ለቆሎ ይጮሃል ይሏል። አሁን ይላል የሌፍት ቮይስ የሌሊቱ መረጃው፣ በመካከለኛው ምስራቅ ቀጠና ጦርነቱ ተስፋፍቷል። ማንም የሰላም ረፍትና እንቅልፍ ያለው የለም ይላል። እናም ኢራን አለቻት አሜሪካን ኢምፔሪያሊዝም ፋይንድስ ኢትሰልፍ ኢን ኤ ሚሊተሪ ኢምፓሴ። በቴህራንና በዋሽንግተን መካከል እንደ አውሮፓኑ አቆጣጠር ሰኔ 17 ቀን የተፈረመ መግባቢያ ሰነድ ፊርማ እነርሱ ሜሞራንደም ኦፍ አንደርስታንዲንግ ሲሉታል 60 ቀናት ያለምንም ፍሬ መና መቅረቱ በዚህ ሳምንት ታይቷል ነው የሚባለው። አሜሪካ አሁን በጦር ኃይሏ የትኛውንም ሀገር አስገድዳ ምንም ማድረግ እንደማትችልና መዋረዷ ዛሬም ታይቶባታል ሲል የወጣው መረጃ ያሳያል። ኢዝራኤልና አሜሪካ የሽንፈትና የውርደት ብጥብጥ የተሞላውን ሰፍነግ ጨልጠውታል። ምን ያለው በአሜሪካና በኢራን ጦርነት አቅሙ ቢሉ ወዙ የነጠፈው የተቀረው ዓለም መሆኑን ልብ ይሏል። ከአሜሪካ ጋር በግዙፍ ጦርነት ውስጥ ገብታ የምጣኔ ሀብቷ ክፉኛ የላሸቀባት ኢራን ከሞት ወዲያ ሕይወት የለም ስትል አሜሪካን ልትላቀቃት አልወሰነችም ነው የሚባለው። እንደ ጮገጊት አሊያም እንደ ጸጉር ላይ ተባይ ሙጭጭ ብላባታለች ችሏታል፣ ካልተላጨ በስተቀር እንደማይረግፈው። ኢራን የሆርሙዝ ወሽመጥ በሐሳብ ፍልሚያ በአሜሪካ መወሰዱና ስም መሰጠቱን ተከትሎ የካሊፎርኒያን ግዛት የኢራን ይዞታ ብለዋለች። ኢራን ባለፈው ማክሰኞ ነው የካሊፎርኒያን ግዛት ኒው ቴሪቶሪ ኦፍ ኢራን ያለችው። ማን ከማን ያንሳል፣ ማንስ ከማን ይበልጣል መሆኑ ነው። የዚያ የካሊፎርኒያ ግዛት ምስል በሰማያዊ ቀለም ተከቦ ይህንን የሚል ጽሑፍም ከራስጌው ተለጥፎበታል። ኒው ቴሪቶሪ ኦፍ ኢስላሚክ ሪፐብሊክ ኦፍ ኢራን የግልብጥ ልጅ የረገመኝ ይላል። አሊያም የናቁት መንገድ ከሀገር ያወጣል። በሎስ አንጀለስ አካባቢ የሚገኘው የካሊፎርኒያ ግዛት ከ141 ሺህ በላይ ኢራናውያን አሜሪካውያን የሚኖሩበት ግዛት መሆኑን ልብ ይሏል። ኢራናውያኑ የሚኖሩበት ያ ስፍራ ደግሞ ይሄ ስያሜ ያለው ቴህራንግልስ የኢራን የቅርብ አጋርና አባርን የሚባልለት የሊባኖሱ ጦረኛ እንጃ ሲባል ስም የተሰጠው ኃይል ሐዝቦላ በበኩሉ አሜሪካ ኢራንን ተቆጣጥሬያታለሁ ስትል ላወጣችው መግለጫዋ ይህንን ብሏታል። ኒው ኤንድ ኮንቬንሽናል ሌባኖስ አይደንቲቲ ኢራን መላውን ኃይሏን ተጠቅማ በአሜሪካ ላይ የወታደራዊ እርምጃ ለመውሰድ መዘጋጀቷንም ገልጣለች። የፈሩት ይደርሳል፣ የጠሉት ይወርሳል ይሏል ትራምፕ። በኢራን ላይ በታሪክ ታይቶም ሆኖም የማያውቅ ማዕቀብ እጥላለሁ ሲሉ መዛት መፎከራቸው ይታወቃል። the toughest financial sanctions in history ሲሉ በኢራን የአያቶላዎቹን አገዛዝ ለመንቀል በጥልቅ ያሴሩትንና ያደቡለትን ዕቅዳቸውን ሲገልጡም ኢራን ደግሞ በአሜሪካ ላይ ፈጽመው የሚያንኮታኩት የወታደራዊ ምላሽ ይሰጣታለሁ ስትል ዝታለች። ዴቫስቴቲንግ። በኢራን ጦር ኃይል ዋና አዛዡ ሜጀር ጀነራል አሊ አብዱላሂ አሉ ትናንት ሌሊት ላይ በሰጡት ማብራሪያ the Islamic Republic reaction would be broad and decisive። ሙያ በልብ ሲሉ ነው ጥርሳቸውን ንክስ ልቅቅ እያደረጉ ያስጠነቀቁት። አብዱላህ አሉ አክለው የጦር ኃይላችን በምድር ቢሉ በአየርና በባህር ከምን ጊዜውም በላይ ዝግጅት ማድረጉን ይወቁት። ተንኮታኩተውና በኢራን ምድር ተቀብረው ይቀሯታል። በአሜሪካና በኢራን መካከል ጦርነቱ ገና ነው የሚል ድምዳሜም ተሰጥቶታል። ሁለቱም ይፎክራሉ፣ ይዝታሉ፣ ያስጠነቅቃሉ። አን አንፖፑላር ወር ተብሏል። የነዳጅ ዘይት ዋጋም ቢሆን ከፍተኛ ጭማሪ ማድረጉን የተሰማው። ቻይና በበኩሏ አሜሪካን ይህን ብላታለች። ማዕቀብና ጦርነት እኮ የትኛውንም ችግር ሊፈታ እንደማይችል ከእናንተ በላይ ማንም የሚያውቅ የለምና ዲፕሎማሲዋ አይቻላችሁም ወይ አይበጃችሁምስ ወይ ብላችኋለች። ዥብን ሲወጉ በአህያ ከለላ ነው ይሏል። በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም በኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉም በኔቶ ከፍተኛው የጦር መሪና የአሜሪካ አየር ኃይል ጀነራል አሌክሲስ ግሪንዊች በበኩላቸው በሆርሙዝ ወሽመጥ በነጻነት መጓዝ በሚቻልበት መንገድ ዙሪያ ድጋፍ ለማድረግ መሰናዳታቸውን ገልጠዋል ነው የተባለው። አሜሪካ በኢራን ላይ በታሪክ ታይቶም ተደርጎም የማያውቅ ማዕቀብ ለመጣል ዝታለች። ኢራንም በአሜሪካ ላይ የወታደራዊ እርምጃ ለመውሰድ ዝታለች። የነዳጅ ዘይት ዋጋ በዚህ መካከል ደግሞ በበርሜል $94.39 በላይ ወጥቷል። ወዲህ ሩሲያ ለኢራን የጦር መሳሪያ ድጋፍ መስጠቷ በግልጥ ተሰምቷል። የነገሩ ፍጻሜ ወዴትና ምን ሊሆን ይችላል? እኛ የነዳጅ ዘይት አምራችና ላኪዎቹ ሀገራት በዋናነትም ሳውዲ አረቢያ፣ ኢራቅ፣ የተባበሩት አረብ ኤምሬትና ኩዌት ሁሉም የነዳጅ ዘይት ዋጋ መጨመራቸው ነው የተሰማው። በጥባጭ ካለ ማን ጥሩ ይጠጣል? ዓለም ወደ መጥፊያዋና ለአንገቷ ወደ ተሰናዳላት ባለ ሁለት ፊት ሰይፍ እየፈጠነች ነው ይሏታል።
በሩሲያና በዩክሬን መካከል ጦርነቱ ክፉኛ ሌላ ስጋት ደቅኗል። የሩሲያ ፖለቲከኞች ጭካኔና ቆራጥ አቋምም ታይቷል ነው የሚባለው። ዩክሬን አለች ባወጣችው የዛሬ መግለጫዋ ሩሲያ በ6 ሳምንታት ብቻ 52 የመንገደኞች መርከቦችን ክፉኛ መታለች፣ ያውም በጥቁር ባህር ስትል አስታውቃለች። ሩሲያ ትናንት ሌሊት ለዛሬ አጥቢያም በመላዋ ዩክሬን በፈጸመችው ከባድ ጥቃት 19 ሰዎችን ገድላለች ሲል የወጣው መረጃ ያሳያል። ሩሲያ አሁን በኩሩስክ ግዛቷም ከ8500 በላይ የሰሜን ኮሪያን ወታደሮችና ከ400 በላይ የሰው አልባ የጦር አውሮፕላኖች አሊያም ድሮንስ ባለሟሎቿን ማስፈሯ ተነግሯል። ሩሲያና ጃፓን ተፋጠዋል። ነግቶም መሽቶም የሚወጣው መረጃ ሌላ ሆኗል። ፑቲን ይላሉ ጃፓን ይሏት ሀገር የኒውክሌር ጦር መሳሪያ እንዲኖራት ትራምፕ የቅዠት ቃል ኪዳን አስሮላታል፣ ፈቅዶላታል ነው ያሉት። መረጃውን ያወጣው ደግሞ ዘ ስትሬት ታይምስ ነው። ፑቲን አሉ ትራምፕ ጀስት ጌቭ ጃፓን ሞር ሪዝን ቱ ጎ ኒውክሌር። ደግሞም አሉ ፕሬዚደንቱ ቭላዲሚሮቪች ፑቲን no longer sure of United States of American protection and surrounded by 3 tough neighbors. ቶኪዮ is running out of easy options. ቢሆንም ግን በጃፓንና በአሜሪካ መካከል የነገር አተካሮ ወጥቶ እየተገለጠ ነው። በተለይም የጃፓኗ ጠቅላይ ሚኒስትር ወይዘሮ ሳናይ ታካይቺ ከህዝባቸው ተቃውሞና ዘለፋው በርትቶባቸዋል ነው የሚባለው። ሰሞኑን የአሜሪካው ፕሬዚደንት ዶናልድ ትራምፕ በጃፓናዊው የዓለም አቀፉ የወንጀለኞች ፍርድ ቤት ወይም አይሲሲ ኢንተርናሽናል ክሪሚናል ኮርት ፕሬዚደንት ቶሞካ ካኔ ላይ ማዕቀብ ሲጥሉ እርሳቸውቴ እኛ ወይዘሮ ሳናይ ታካይቺ ካላም አልተናገሩም። ዝም ጭጭ ያሉት ነገር አንዳች ነገር የለም። ሴትዮዋ እንዳይናፋርነትም ያደርጋቸዋል ይሏቸዋል ሲሳለቁባቸው። ሩሲያም ሰሞኑን እንደውም ትናንትና በጃፓን አቅራቢያ የሚሳይል ሙከራ ማድረጓ ለጃፓን ሌላው የሳምባ ምች ሆኖባታል ነው የሚባለው። ጃፓን በከፍተኛ ደረጃ የሩሲያን ግብር ተቃውማለችም ነው የተባለው። በሩሲያና በእንግሊዝ መካከል የኒውክሌር በትር ዛቻው ተካሯል። በስተመጨረሻ ወዳደረግኩት መረጃ ልለፍ። በቱርክ ፊት አውራሪነት የተሰባሰቡ 8 ሀገራት ደግሞ በእስራኤል ላይ ውግዘት አሰምተዋል ነው የተባለው። እስራኤል በእነዚያ 8 ሀገራት ያስወገዛት ዋናው ነገር ደግሞ በፍልስጤማኑ ምድር የያዘችው የሰፈራ መንደር ግንባታ ነው። ኢዋን በቱርክ እየተመሩ እስራኤልን ያወገዟት ሀገራት ደግሞ ቱርክ፣ ግብፅ፣ ሳውዲ አረቢያ፣ ፓኪስታን፣ ዮርዳኖስ፣ ኳታር፣ የተባበሩት አረብ ኤምሬት ናቸው። እስራኤል ትላለች በበኩሏ ተልባቢን ጫጫ ባንድ ሞቀጫ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ማብራሪያቸው ይህንን ማለታቸው አይዘነጋም። እኔ የእስራኤል ጠቅላይ ሚኒስትር ሆኜ እስካለሁ ድረስ ፍልስጤም የሚሉት ሀገር አይታሰብም ነው ያሉት። ዓለም የሚሆንባት ሌላ የሚወራባት ሌላ፣ ፍየል ወዲያ ቅዝምዝም ወዲህ፣ ሞቱን ተሸክሞ የሚኖርባትና የሚዞርባት የሰው ልጅ ንጋቱን በአግባቡ ሳይረዳው ምሽቱ ሕይወቱን ሳያጣጥመው በስቃይ የተሞላው ኑሮው ከመቃብሩ አፋፍ ሲያደርሰው ይባንናል። 2 ሞት ዓለም በዚህ በተጠናቀቀው ሳምንት ምን ታይቶባታል? ምን ተሰምቶባታል? ስንቃኝ ደግሞ ዩክሬን ከሩሲያ ጋር በገባችበት ጦርነት ታሪክ አንደኛውና ግዙፍ የተባለለትን የአየር ጥቃቷን በሩሲያ መፈጸሟ ተነግሯል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በሩሲያ አማዞን ላይ ጥቃት ከተፈጸመባቸው በኋላ ኃይላቸው መዳከሙ ተገልጧል። ይሄ የተሰማበት ይሄ ሳምንት ነው። ኢራን በአሜሪካና በእስራኤል ላይ ሙሉ ድል መቀዳጀቷን አስታውቃለች የሚል መረጃ የሚወጣው በዚሁ በተጠናቀቀው ሳምንት ነው። አሜሪካ በሳውዲ አረቢያና በፓኪስታን እንዲሁም በቱርክ መካከል የተፈረመውን የጋራ ወታደራዊ ትብብር ውል ስምምነት መደገፏን አስታውቃለች ሲል የወጣው መረጃም በዚሁ ሳምንት ነው። ወደሽን ነው ገጣቢት ይሏል። ኢራን የአሜሪካን ወታደር ለማድረክና ለያዘ ወዲያም ለገደለ ማንኛውም ሰው $30,000 ሽልማት ማዘጋጀቷን ያስታወቀችው በዚሁ ሳምንት ነው። Army announced $30,000 reward for anyone who kills or captures a United States of American soldier. እንዲሁም የአሜሪካን ወታደር የያዘችዋ ወይም የገደለችዋ እንስት ከሆነች $60,000 ሽልማት ትጎርሳለች። ይሄ ዜና የተሰማበት ይኸው ሳምንት ነው። እስራኤል በመካከለኛው ምስራቅ ቀጠና ከሚወጓት ታጣቂ አንጃዎች እጅግ አስደናቂ የተባሉ የውጭ ሀገራትን የጦር መሳሪያዎች መማረኳም ተነግሯል። የዚያ መሳሪያ እስራኤል የማረከችው ወይም የያዘችው መሳሪያ ከተባለ ደግሞ የናዚ ጀርመን ዘመን ጦር መሳሪያ መሆኑን የወጣበትና የተሰማበት ዜናው የተራገበበት ይኸው ሳምንት ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ያፍረከርኩት ዘንድ ለሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በሩን ከፍተው መልቀቃቸው የተነገረው ዜና በዚሁ በተጠናቀቀው ሳምንት ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሆርሙዝ ወሽመጥ የአሜሪካ ግዛት ሆኖ የሚያሳይ ምስል የለቀቁት በዚሁ ሳምንት ነው። ኢራንም ብትሆን የአሜሪካውን የካሊፎርኒያን ግዛት የኢራን ግዛት
ስትል ምስል ቀርጻ የለቀቀችው ዜና ያሳወጀችው በዚሁ ሳምንት ነው። ቻይናና ሩሲያም የጃፓንን የኒውክሌር ጦር መሳሪያ የመያዝ ዕቅድና ምኞት ተቃውመውና አስጠንቅቀው በአደገኛ በትራቸው ሊነድሏት የተዘጋጁበት ይሄ መረጃ የወጣው በዚሁ በተጠናቀቀው ሳምንት ነው። አሜሪካ በታሪክ እጅግ ከባድ የተባለ ማዕቀቧን በኢራን ላይ ለመጣል መሰናዳቷን ያስታወቀችበትም ሳምንት ይሄ ሳምንት ነው። ውድ የአሃዱ ቤተሰቦች ስለ ጦርነትና ስለ ግጭት፣ ስለ ነገር፣ ስለ ተፈጥሮ የአየር ንብረት ለውጥና ስለ ድርቅ፣ ስለ ጎርፍ ማጥለቅለቅና ስለ ሌላው ቁጣና መቅሰፍት የሚወርድባትና የሚሰማባት ዓለም አልያም ምድራችን ስለ ሰላም አንድ ብቅ ያለባት የሰላም ተላላኪ አልያም የሰላም ሐዋርያ ከየትም አልተሰማም። ሰላም ይሉት ሻሎም፣ አሰላም አለይኩም፣ ፓቼ፣ ሰላም ጤና ይስጥልኝ። ይሄ ሁሉ ከምድሪቱ ከሰው አንደበት ሳይቀር የተሟጠጠበት ጊዜ የተሟጠጠበት ዘመን። ውድ የአሃዱ ቤተሰቦች የዛሬን በዚህ ተሰናበትኳችሁ። ሳምንት በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።